ሮክ ፔፐር ሲዘር ሮክ ፔፐር ሲዘር ተበልታል ሮክ ፔፐር ሲዘር ሄይ የዛሬው ዝነጣ ደግሞ ከባድ ነው። የዚህ ልጅ ነገር በቃ ላባለኝ በሰማ ሆነ ባረ ምን ያስገለፍጣቸዋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራኝ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ ኡማ ካወራች ራሱ ይቀበል። አቤት ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኝ እባክህ? ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ማን ለኔ ተዘፍኗል። እንግዲህ አይሻል እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜ ሊሆን ይችላል። ሁሉም ተጠራልሽ። ለማንኛውም እንተዋወቅ። ወርድን በላይሽ ቢያንስ ነው እንጂ መቼም አይበዛ። እንደ ልጅ ማይክ ዘመናዊ ብለጥራ ታዲያ አደራህ እንደ ሰፈሩ ወንዶች አይነን እንዳትልበት። እንደ ልዕልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ሚነጣው ከዚህ ሁሉ እንደቀረን አንድ ጥይት እሱ ነበር ከሸፈ ይወድሻል። መች ተተኮስኩና ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለች። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 ጨምራለሁ። 15 ቀን ብቻ ብሩን አዘጋጁ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ 15ኛው ቀን ላይ ምንም ሰበብ አልፈልግም። አውች የማን እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን የጠየኩ። ለነገሩ ስትታይም ስራ ያላት መስሎኝ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድን ነው? ለምን በዚያው አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማረጋት ሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን እበጠብጥሻለሁ። እንቅልፍሽን ነው ማሳጣ። ኧረ እባክህ ሌላስ ምን ልታደርገኝ አስብ? እየቀለድኩ አይደል። ብትነግሪኝ ነው የሚሻለሽ። ቢወርድን በላይሽ አልነግርህም። መቼም አይበዛብሽ ቢረጥም ቢደላው ድርቅ ያለው መሬት ሽር በገሙቴ ተመላለሽበት። ነገ በጧት ፈልጋቸዋለሁ። ኮሚሽን አለው ይኖረዋል። ስንት ሰዓት? 12 ሰዓት። ምን ሀገሬው በሙሉ ይወድሻል። ዘመናዊ ማርዬ እሷ ዘመናዊ እሷ ማርዬ ህቤ ሳሳላት ለካት ማምደጌ ዘመናዊ ማርዬ። አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። እልፍኙም ተሞላ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ። ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደ ኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው፣ ደግሞ ምንም የተሳካል አይመስልም። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ ከ15,000 ብር ዕዳ ካተረፈ እናያለን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸከስ? እኛ ምን ነው ብለን ነው እንቅልፋችን የምናል? የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ ነው እንሂድ። ኮሚሽን እኮ አለው። እስኪር በ50 እንደዚህ የሰራሽ የኔን ብቸኝነት ኮሚሽኑን ብለን ግን እንዳይመስልሽ የሳቄ መክፈቻ አይኔን የማይብሽ ካፈሩ ከሸክላው ከውሃው የሰራሽ ለኔም ሽልማቴ ለሱም ትእዛዙን
ዘመናዊ ማርዬ እሷ ዘመናዊ እሷ ማርዬ ሳሳላት ይልዛት አቤት ዘመናዊ ማርዬ ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተ እነማን ናችሁ? እኛ እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስ ራሷ ትነሳ እንጂ ምን ልሁን ብዬ ነው በሰው እንቅልፍ ጣልቃ ምገባ ማለት? ወይ ማን ነው ትርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ማን ነው የሚሉት? እኔ ማን እንደሆንኩ ያውቃል? ያንተን እንጃ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት ታውቂዋለሽ? የሰፈር ልጅ ነው። እቃ ስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይሄንን የፈራረሰ ሽማግሌ ለማምጣት ነው። ሽማግሌ ነው ብለህ እንዳትነቃው ሲል አምላክ። በነገራችን ላይ ዛሬ ማለት ሳካለህ ነገም ልትረብሸኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ ጋሻን በርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። ምንድን ነው? አይ ምንም፣ ነገ ተመልሼ እመጣለሁ። ኪቅና ለኔም ሽልማት የለሱም ትእዛዙን። እሺ እኔ አንቺን ባላገኝ ምሽቱ ተከፋ፣ ጨረቃ ኮረፈሽ ኮከቡ ሁሉ ጠፋ። መጣ በጭራሽ እንደይነፈቅለት። እሺ ሚጋን በሩን ክፈችው። ሚጋን ምን ፈልግ? ሚስቴን ፈልጌ ነው የመጣሁት። አንዴ ላናግራት። አታናግራት። ልጅ ዕቃ መሰለች እንዴ? ስትፈልግ ምታንሳት፣ ስትፈልግ ምታዋት። እኔ እኮ አምኜ ስሰጠው እኮ እንዲህ አልነበረም። እንዳይገባ በቃ እየመጣ አትረብሻ። የራስን ኑሮ ኑር። በዛ ላይ ወንድም እንዳላት እንዳትልስ። አረ በፈጠራችሁ ለዚህ የሚያደርስ ጸብ የለንም። ዝም ብሎ ኩርፊያ ነው። ሚጋን ለምን አትነግራቸው? ያረከውንማ ራስ ነገር እንጂ ስታደርገው ያላሳፈረ አሁን ለመናገር ከበደ። ቤታችን እንዲታደስ ትፈልጋለች። የሆነ ያኮራረፈ። ታዲያ ሳድሱታ። ገና አዲስ ቤት ነው እኮ ከተጋባን ራሱ 2 ወር አልሆነም። ሚስትህ እኮ ናት። እሷ የሚያስደስታት ከሆነ ብታሳድስላት ምን ችግር አለው? ተናገራ። ምን ችግር አለው? ነው ወይስ ጠይቀህ ከኔ ስለመጣሽ ሽንፈት መስሎ ታየ? እንደሱ አይደለም የኔ ቆንጆ። ለሰርጋችን ምን ያህል ወጪ እንዳወጣ እኔም አንቺም እናውቃለን። አትሊስት ከሱ እንኳን ሳናገግም ደግሞ ሌላ ወጪ የምትፈልጊውን ነገር አደርግልሻለሁ። ግን እንደዚህ በችኮላ ምንም ነገር አናድርግ። እኔ ወደ ቤትሽ ተመለሽ። በልጅነቷም እንዴ ነበር የምታኮርፈው። በቃ አውርቼው ልምጣ ማሚ። በይ እሺ